በሸዋ ጠቅላይ ግዛት መራቤቴ ቀጠና ከጠላት ብልጽግና ሰራዊት ጋር እየተደረገ ያለው ተጋድሎ ዛሬም ቀጥሎ ውሏል። በመራቤቴ አውራጃ ሰሞኑን በጠላት ላይ የተጀመረው የተቀናጀ ኦፕሬሽን በአጼ ዳዊት ክፍለ ጦር ፊታውራሪነት ታላቅ ድሎች እየተመዘገቡ መሆኑን የአጼ አምደ ጽዮን ኮር የህዝብ ግንኙነት ኃላፊ አስታውቋል። ወሎ በጋሸና ከተማ የሰውና የተሽከርካሪ እንቅስቃሴ መታገዱ ተሰማ። በዛሬው ዕለት ማክሰኞ የሚውለው ትልቁ የከተማዋ ገበያ የሚካሄድበት ቢሆንም ገበያተኞች ወደ መጡበት እንዲመለሱ ተደርገዋል ሲሉ የመረጃ ምንጮች ተናግረዋል። ንጹሃንን በመረሸንና ተቋማትን በማውደም የሚታወቀው የብልጽግና ሰራዊት የጨረቃ ሁለተኛ ደረጃ ትምህርት ቤት ቁሳቁሶችን ማውደሙ ተሰምቷል። የፋሽስቱ ብልጽግና አገዛዝ ሰራዊት በአማራ ህዝብ ላይ መጠነ ሰፊ ጥቃቶችን እየፈጸመ እንደሚገኝ ይታወቃል። በአዲስ አበባ እየተካሄደ ባለው የጅምላ ፈሳ የአማራና የደቡብ ኢትዮጵያ ተወላጆች በመታወቂያቸው እየተለዩ ወደ ውትድርና ማሰልጠኛ እንደሚላኩ ተገለጸ። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ማክሰኞ መስከረም 27 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። በሸዋ ጠቅላይ ግዛት መራቤቴ ቀጠና ከጠላት ብልጽግና ሰራዊት ጋር እየተደረገ ያለው ተጋድሎ ዛሬም ቀጥሎ ውሏል። በመራቤቴ አውራጃ ሰሞኑን በጠላት ላይ የተጀመረው የተቀናጀ ኦፕሬሽን በአጼ ዳዊት ክፍለ ጦር ፊታውራሪነት ታላቅ ጀብድ እየተፈጸመ መሆኑን የአጼ አምደ ጽዮን ኮር የህዝብ ግንኙነት ኃላፊ አስታውቋል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ በወራሪው የብርሃኑ ጁላ ሰራዊት ላይ ታላቅ ድል በማስመዝገብ የኮሩ አካል የሆነው አጼ ዳዊት ክፍለ ጦር በሜዳና ሬማ ዙሪያ ባሉ ቀጠናዎች ከፍተኛ ተጋድሎ አድርገዋል። ዛሬ መስከረም 27 2018 ዓ.ም ከረፋዱ 4 ሰዓት ላይ ጀምሮ በሜዳ ወረዳ በይገቢያ ቀበሌና በጃማ ደጎሎ ወረዳ የአጼ ዳዊት ክፍለ ጦር ከሜዳ ወረዳ የአርበኞች ፋኖች ጋር በመሆን ራሱን የ101ኛ አየር ወለድ ክፍለ ጦር ብሎ በሚጠራው የአብይ አህመድ ወንበር አስጠባቂ ኃይል ላይ ከፍተኛ ሰብአዊና ወታደራዊ ኪሳራ ማድረሱን አስታውቋል። ጠላት መነሻውን ከሬማ ከተማ በማድረግ ወደ ይጎቢያ ቀበሌ የተንቀሳቀሰ ቢሆንም በፋኖ ኃይሎች ከፍተኛ ሽንፈት አስተናግዷል። ጸረ አማራው የአብይ አህመድ ወራሪ ሰራዊት የደረሰበትን ምት መመከት ሲያቅተው ከባድ መሳሪያዎችን በመወርወር ጥቃት ስለመፈጸሙም ታውቋል። በፋኖ የተመታው ሰራዊቱ በወሎ ቤት አማራ ጀማ ደጎሎ የገባ ሜዳ ቀበሌ ነዋሪ የሆኑትን የወይዘሮ ፋጢማ ቤትን ልዩ ቦታው አርሴማ በተባለ ስፍራ ሙሉ በሙሉ ማቃጠሉ ታውቋል። ይህ ዜና እስከተጠናከረበት ጊዜ ድረስም የፋኖ ኃይሎች ጠላትን ከበባ ውስጥ በማስገባት ከፍተኛ ተጋድሎ እያደረጉ እንደሚገኙ ተነግሯል። በጋሸና ከተማ የሰውና የተሽከርካሪ እንቅስቃሴ መታገዱ ተሰማ። በዛሬው ዕለት ማክሰኞ የሚውለው ትልቁ የከተማዋ ገበያ የሚካሄድበት ቀን ቢሆንም ገበያተኞች ወደ መጡበት እንዲመለሱ መደረጋቸውን የመረጃ ምንጮች ተናግረዋል። በከተማዋ ቻይና ካምፕና መብራት ኃይል ተብሎ በሚጠራው አካባቢ ሰፍሮ የሚገኘው ጠላት ሰሞኑን እየተካሄደ ባለው ዘመቻ ከመደምሰስና ከመማረክ የተረፈው በሰሜን ምስራቅ እዝ 803ኛ ኮር ሰራዊትና ከቀናት በፊት በሹምሻህ አየር ማረፊያ የተራገፈው ኮማንዶ በከተማዋ ዙሪያ የሚገኙ ገጠራማ መንደሮችን በከባድ መሳሪያ እየደበደበ እንደሚገኝ ተገልጿል። በተለይም መብራት ኃይልና ጥምጥማት የሚገኙ ካምፖች ላይ የተጠመደው ጄኔራል መድፍ ከጋሸና ከተማ ወደ ስታይሽና ወልዲያ መውጫ ያሉ አካባቢዎችን በተከታታይ የዘፈቀደ ድብደባ እየፈጸመ ስለመሆኑ ተጠቁሟል። በተጨማሪም ከረፋዱ ጀምሮ በከተማዋ ዙሪያ ባሉ አካባቢዎች የድሮን ቅኝት ሲደረግ እንደነበር ታውቋል። ዛሬ መስከረም 27 ቀን 2018 ዓ.ም ከረፋዱ ጀምሮ በሁለት የሰው አልባ አውሮፕላን ተከታታይነት ያለው ቅኝት እየተካሄደ መሆኑን ምንጮች አረጋግጠዋል። ንጹሃንን በመረሸንና ተቋማትን በማውደም የሚታወቀው የብልጽግና ሰራዊት የጨረቃ ሁለተኛ ደረጃ ትምህርት ቤት ቁሳቁሶችን አወደመ። የፋሽስቱ የብልጽግና አገዛዝ ሰራዊት በአማራ ህዝብ ላይ መጠነ ሰፊ ጥቃቶችን እየፈጸመ እንደሚገኝ ይታወቃል። ጎጃም በደንበጫ ከተማ ወረራ በመፈጸም ማህበረሰቡን እያሰቃየ የሚገኘው ወራሪ ሰራዊት የጨረቃ ሁለተኛ ደረጃ ትምህርት ቤት የትምህርት ቁሳቁሶችን ሙሉ ለሙሉ ማውደሙ ታውቋል። በደንበጫ ዙሪያ ወረዳ የሚገኘውን የጨረቃ ትምህርት ቤትን ካምፕ አድርጎ የሰፈረው የጠላት ሰራዊት መጻሕፍትን ጨምሮ የትምህርት መርጃ መሳሪያዎችን ሙሉ ለሙሉ አውድሟል።
በአዲስ አበባ እየተካሄደ ባለው የጅምላ አፈሳ የአማራና የደቡብ ኢትዮጵያ ተወላጆች በመታወቂያቸው እየተለዩ ወደ ውትድርና ማሰልጠኛ እየተላኩ መሆኑ ተገለጸ። ለዓመታት ተጠናክሮ በቀጠለውና ዘርን መሰረት ባደረገው አፈሳ ዋና ኢላማ ያደረገው የደቡብ ኢትዮጵያና የአማራ ተወላጆችን ቢሆንም የጎዳና ልጆች ላይ ሳይቀር አፈና እየተፈጸመባቸው ነው ሲሉ የዓይን እማኞች ለጥቁር አንበሳ ሚዲያ ተናግረዋል። የአዲስ አበባ ፖሊሶች በተመደቡበት ፖሊስ ጣቢያ ሁሉ በየቀኑ ወጣቶችን እንዲያስሩ ኮታ ተጥሎባቸዋል የሚሉት የመረጃ ምንጮቻችን ለዚህ የጅምላ አፈሳ የጎዳና ተዳዳሪዎች ሰለባ ሆነዋል ብለዋል። በዚህ እንቅስቃሴ ወጣቶቹ ከያሉበት ተሰብስበው በየፖሊስ ጣቢያዎች ታስረው እንዲቆዩ ከተደረጉ በኋላ ወደ ወታደራዊ ማሰልጠኛዎች እንደሚላኩም ለማረጋገጥ ተችሏል። እየተካሄደ ባለው የጅምላ አፈሳ ፖሊሶቹ ወጣቶቹን ከባስ ላይ ሳይቀር በመታወቂያቸው ለይተው እንደሚወስዷቸው የተገለጸ ሲሆን በመታወቂያቸው ተለይተው ወደ እስር ቤት ከተወሰዱ በኋላ በሚሰጣቸው ጊዜ ገንዘብ ከፍለው መውጣት የሚችሉ ካሉ በገንዘባቸው ሊለቀቁ እንደሚችሉም ተመላክቷል። ይሁን እንጂ ገንዘብ መክፈል የማይችሉና ጠያቂም የሌላቸው ከሆኑ ለድርድር እንደማይቀርቡና በግዳጅ ተይዘው ወደ ማሰልጠኛ ጣቢያዎች እንደሚላኩ ተገልጿል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።